የወረደው ልጅ የራሱ ፎቶ የቤተሰቡን ፎቶ የእናቱን ፎቶ አምጣና እኛ እዚህ ጋር ተባባሪ እንደሆነና የሱን ነገር ስናወጣ ያመጣልሃል። የኛ ሐሳብ ይሄ ብቻ ነው። በቃ አለቀ። አበቃ። ሳሪ ምን መሰለህ የቤተሰቡን ፎቶ የምንም ፎቶ አያስፈልግም። ለምን እንደው ታውቂያለሽ? እኛ እያደረግን ያለነው 2 ቀን 3 ቀን የሁለት ወይም ደግሞ እዛም ያሉ ወገኖቻችንን እዚህም ያለችውን የመታደግ ስራ ነው እየሰራን ያለነው። እኛ ይህን ጉዳይ ታቅማችን በላይ ሆነ ልጆቹም እምቢ አሉ ብለን ተለቀቅ ነው የሚፈጠረውን ስለምናውቀው። የሚፈጠረው በጣም አስጠሊታ ነገር ነው የሚፈጠረው። ገብቶሻል? እንዴ ወንድሜ 3 ቀን ሙሉ ቤታቸው ይታወቃል፣ የቤተሰቦቻቸው ማንነት ይታወቃል። እንዴት እንደሚያም ይዩታ እንዴት እንደሚያም። እኛ ደግሞ እዛ ያለው አካል ምንም የማያውቀው አካል በሌባ ልጆቻቸው ወይንም እዚህ በአጭበርባሪዎች የሆነ ዋጋ እንዲከፍሉ አልፈለግንም። ለ2 ቀን እየታገልንና እየለመን ያለ ነው። ለዛ እኮ ነው ታያ በቃ ከዚህ በኋላ መሲ ያለችው ነገር ይሁን። በቃ መጨረስ ነው የምንለምነው። ታያ ራሱ እኮ ደረግ አሁን ጨርሰናል። እነዚህ ሌቦች ተደራጅተው የሰው ሌባ ህይወትን የቀጠፉ የስንቱን እህቶቻችንን ያለ ሚስት ያለ እናት ያለ እህት ያስቀሩ ቆሻሾች ለነዚህ ልታዝን አይገባም። ሲቀጥል ለነሱ ይኸውልህ ሳያን ወንድሜ ልንገርህ፣ በአንተ ጫማ ሰው እስካልተራመደ ድረስ ሊገባ አይችልም። አታየውም እንዴ ሲላጥብህ? አታየውም? አብሮ እየበላ አብሮ እየጠጣ እሱ ደልሎ እሱ አገናኝቶ እሱ መያዝ ያለብህ እሱን ነው። አውጣው፣ ቤተሰቡ ይታይ። ምን አባቱ ያመጣ? ትናንትና ተልኮልሃል፣ ፎቶ ለጥፈው፣ የዋናው ደላላውን ፎቶ ለጥፈው። እንዴ ስንቱ ነው የተቀበረው? ሰያ እናንተ እኮ ሳውዲ ላይ ብዙ ፈተና አሳልፋችኋል። እንደኛ እንኳን በሰላም አልኖራችሁም። ምን አባቱ ሊላላጥ ይሞክራል እንዴ ደግሞ ገብቶ? ስለዚህ በቃ ውሳኔ ነው እንዴ። አንተ 3 ቀን ሙሉ ለምንስ እንደዚህ ትሆናለህ? እኛ አሁን ጨርሰናል እኮ። አሁን እስከዛሬ ለምን አይደለም? ምክንያቱም እንዳልኩት ምንም በማያውቁት በሌባና በአጭበርባሪ ሰዎች ምክንያት አገር ላይ ያሉ ወገኖቻችን ችግር እንደርስባቸው አለመፈለግ፣ እችም ልጅቱም ደግሞ በሰላም እንድትወጣ ለማድረግ ነበር አይደለ? እኛ አሁን እዚህ ድረስ ኦቨር ከላስ አሁን ጨረስ። ከአሁን በኋላ የልጅቱ አባት ደውሏል። ቤተሰቦቹ ላይ ደውሎ ልጆቻችን እንዳደረጉ ቢሉ ማታ ደውለን እንዲህ መፍትሄ ካለ ማታ እንደውልላቸዋለን ብለውኛል አለ። እንግዲህ ቤተሰቦቻቸውም እንደገና ደግሞ ከዚህ የደላላው ሚስት ደውላ አባቷ ሟች አባት አሃና አባት ላይ ቤተሰቦቻችንን በህግ ወይም በሽማግሌም እንዳትልኩ ባሌ ወጥቶ ማብራሪያ ይሰጣል ብላናለች አሉ። ማብራሪያ የለም፣ እስካሁን ተደፋፍኗል። እኛ ካሁን በኋላ በፈለጉ መንገድ ይሄዱ፣ እዚህ ድረስ ደርሰናል። ካሁን በኋላ ግን ምንለምነው እና ምንለው አካል የለም። 3 ቀን ሙሉ ማንጸጸትበት 3 ቀን ሙሉ ለምነናቸዋል። እየመጡ እንዳውም ቅድም ሌላ ነበር ስሙ፣ እየመጡ በሌላ አካል ስም ለመነገድ የሞከሩ ሌቦችን አይተናል። ዝካው አይሳካም፣ ታውቃቸዋል። ስለዚህ መጠየቅ ያለባቸው ጌትነት የሚባል ሌባ ከእንትና ጋር ያገናኛቸው ከይመች ጋር። ዋነኛው ደግሞ ለ10 ዓመት ለ10 ምናምን ዓመት በሸዋ ልጆች ላይ በአጠቃላይ በኢትዮጵያ ልጆች ላይ ሲቀልድ የነበረ ከባህር የሚመጡ ልጆችን አንድም ቆንጆ በሱ መጥቶ ያለፈ የለም፣ ሙተዋል ተብሎ እዛው ናቸው አሉ። አሁን ድረስ 60 70 80 ናቸው፣ ማት ናቸው። የሚሞተው በሱ የመጣ ቆንጆ ሙቷል ሳይሞቱ እየሸጠ የራሱን ህይወት እያሞቀ ያለ በደም መኪና እየነዳለ ጅዳ ላይ ይመች የሚለው ዋነኛ እህቱ ሸዋረቢት ወሎ ሰፈር እሱ ቤት እንደምትኖር መረጃው ደርሶናል። ቤተሰቦቹ ራሳ ማን በረት ነው የሚባለው እዛ እንደሆኑ ደርሶ ሁሉም ተጠናቋል። ግን እኛ ምንም የማያውቁ ወገኖች ምንም መደረግ የለባቸውም በሚል 2 ቀን ለምን ነው ጨርሰናል። ካሁን በኋላ ከዚህ በላይ ትዕግስትም ልክ አለው። በቃ መጨረሻ ደረጃ ከስር ሆነው እየሰሙ ላይቭ ላይ ምንም ነገር አያመጡም፣ እንዲሁ ነው የሚጨቃጨቁት እያሉ ነው ያሉት። ከዚህ በኋላ ወደ እርምጃ ነው መግባት ያለብን። እኛ ልመና ነው። ምክንያቱም ሰዋዊ እርምጃ ነው ያለው። እሷም እንዳትጎዳ ሌላም አካል እንዳይጎዳ ካሁን በኋላ የራሳቸው ጉዳይ ለመኖሯ ማረጋገጫ ካለ ከልክ በላይ የሚደረግ ትዕግስት አለመቻልን ነው የሚያመለክተው።
የልብ ልብ እንዲሰማቸው ነው የሚያደርገው። መረጃ እስካለ ድረስ አሁን ሳሪ እንዳለችው የቤተሰቦቻቸውን ማንነት አሳውቆ ወደ እርምጃ መግባት፣ ቤተሰቦቻቸው የቆሙበትን ጫማ እንዲያውቁት፣ ህመሙ ሲያማቸው ያን ጊዜ ያወጣሉ። ግን ከልክ በላይ ያለፈ ትዕግስት አለመቻልን ነው የሚያመለክተው። የሚዲያ ጫጫታ ነው የሚያስመስለው። ትርፍ ንግግሮችም ደግሞ መናናቅን ነው የሚያመጣው። ምንም አይነት ትርፍ ንግግር አያስፈልግም። መረጃዎች የሰጡ ሰዎች እዚህ ጋር ይቅረቡ፣ ከዛ ወደ እርምጃ። 3 ቀን ቀልድ አይደለም፣ ብዙ ነገር ይደረግበታል። ትክክል። ሰያ አንድ ነገር ልበል። እኔ ጠዋትም ያው እንትን ብያለሁኝ። ያው እንደነዚህ አይነት በጣም ብዙ ነብሰ በላዎች በባህር ልጆቹ ቅድም የገጠር ልጅ ሲል ስለነበረ አብዛኞቹን ምንም አያውቁም ብለው የሚያስቧቸው የገጠር ልጆች እንደሆነ ይታወቃል። ግን ደግሞ በእነሱ የገጠር ልጆች በሚሏቸው ነው ልብሳቸውን ቀይረው እስፔሻሊ ሳውዲ ድንበር ላይ ያለ የአሻጋሪ ነን የሚሉ ጨካኞች ያሉት በእነዚህ ልጆች ነው። ገባክ? ስለዚህ ማንም ሰው አንተ ሰይድ ይኸውልህ፣ እኔ በዱላ ስመታክ መልሰ ካልመታኝ አንተን የተመታው ዱላ ሊያምክ አይችልም። ስለዚህ እች ልጅም ደግሞ በህይወት ካለች በህይወት መኖሯ ከተረጋገጠ እነሱ የሰው ነብስ ይዘው ቁማር የሚያወራርዱ ከሆነ የእነሱ ቤተሰብ እንቅልፍ ተኝቶ እያደረ የዚች ልጅ ቤተሰብ ደግሞ በሀዘንና በሰቆቃ መኖር የለበትም። ስለዚህ ታግሳችኋል እስከ ጥግ ድረስ፣ እኛም ዳር ሆነን እስከ መጨረሻው ድረስ ያልቃል ብለን እያየናችሁ ነበረ። መደረግ ያለበት ሁሉ እኛ የምናግዛችሁ ነገር ሁሉ እኛ አለን። ነገር ግን እንደዚህ አይነት ጨካኞች የማያዳግም እርምጃ ሲወሰድባቸው ማንም ይሁኑ ማንም ጨካኝ ነው። ምንም አይነት እንትን ገደብና ወሰን የለውም። ስለዚህ እነዚህ አይነት ሰዎች የሚያሟቸው እነሱ ቤት ሀዘን ሲገባ ነው። ስለዚህ አሁን ያላችሁት ሁላችሁም ያላችሁት ነገር ትክክል ነው። ምክንያቱም እስቲ ነው ይሄን ያህል እድል ተሰጥቷቸው የቤተሰቦቻቸውን ህይወት ቁማር የሚያስይዙ ከሆነ አካሏን እንኳን አጉድለዋት ከሆነ ያምጣት፣ ልጅቷን እናሳክማታለን። ብርም ያልከፈለቻቸው ከሆነ ደግሞ ገንዘብ ነው ገንዘብ ይሰጣቸዋል፣ ልጅቷን ይልቀቋት። ወይ መታወት አካሏን አጉድለዋት ከሆነ ለቤተሰቦቿ ሙሉ ናት፣ ገባ? ይልቀቋት በቃ። ወይ አይኗን አጥፍተውም ከሆነ ወይ የሆነ አካሏን አጉድለውም ከሆነ በዛ ነገር እንትን እንላለን ብለው እኛ እናሳክማታለን። ይስጡን። እቺ ስደተኛ እህታችን ስደት ላይ ማንም እርስ በራስ ነው ያለ ነው፣ ገባ? ስለዚህ ያምጧት፣ ይመልሷት። አካሏንም አጉድለው ከሆነ ያምጧትና እኛ ሳክመን እንትን እንላታለን። ስለዚህ እንደዚህ አይነት ጭካኔ የሚያደርጉ ሰዎች በቃ የእጃቸውን ነው ማግኘት ያለባቸው። ከዛ ውጭ ደግሞ ሰያ አሁን እንደተናገርከው አንተ ሌሎችም እህቶች ካሉ እንደዚህ ታፍነው የተቀመጡ መረጃ ካለ እዛ ድረስ በአካል ሄደን እኛ እርምጃ እንወስዳለን ለሚስሉ ሰዎች የሚገባውን እርዳታ እናደርጋለን። በገንዘብም በምንም መልኩ አንድ ሰው ሰበብ ብትሆንም ይችል ሰበብ ሆና ሌሎቹ የሚተርፉ ከሆነ ድፍን ገልፍ ላይ ያለ ሀበሻ ይተባበራል። አስፈላጊውን ወጪ እኛ እንሰጣለን ለነሱ። እዛ ሄዶ ለሚያስለቅቅ ግሩፕ ተደራጅቶ ሄደን እናስለቅቃለን፣ እነዚህን ሰዎች ለህግ እናቀርባለን ለሚሉ እኛ የሚገባውን እርዳታ እንረዳለን በተፈለገው መንገድ። ሞኒት እንደዛ ለማድረግ ከባድ ነው እዛ ቦታ ያለው፣ ምክንያቱም ያ ቦታው የሽፍታ ሰፈር ነው። አሁን እነሱ ምንድን ነው የሚሉት? ትላንትና የኋላ ሀገር ያለው ደላላ እና ጅዳ ያለው ደላላ ተገናኝተው ያወራ ነው። ልጅቱ ሙታለች። ስለዚህ ሞቷን ለማረጋገጥና የተቀበረችበትን ወይም ደግሞ አካባቢውን አይቶ ለማመን እንዲመች ሰው ላኩ፣ ወይ ከኢትዮጵያ ወይ ከሳውዲ አሉ ደላላው። አይ እውነተኛ ሙታ ከሆነ ማንም ሰው እዛ አይመጣም፣ በራስህ ካሜራ ቀርጽና ላክልን እናምናሃለን ብለን እስከ 3 ቀን ሰተነው ተለያየን። ትላንትና ከሰዓት ግን ወደ ሳውዲ የሚገቡ ሩካቦች ለጓደኛቸው ደውለው አለች፣ ዛሬ ከሰዓት አይተናታል፣ እንዳውም ስታለቅስ ነበር አሉ። እዛ የነበሩ ሩካቦች ተደብቀው ነው። እነሱ መረጃ ማውጣታቸው ቢሰማ
ችግር ስለሚፈጥር በቅርብ ጊዜ ወደ የሆነ ቦታ ይገባሉ ይነግሩናል አሉ። ያንን ስንሰማ ነው ቀጠሮውን ማፍርሰን እንደዛ ከሆነ የጅዳ ያለው ደላላ ማስለቀቅ ይችላል። ምክንያቱም ጓደኛው ነው። ብርም ከሆነ ብርም ይዞበት ወይንም ደግሞ እዳ ኑሮበት ከሆነ እዳውን ይክፈልለት መጥቶ ማብራሪያ ይስጥ ነው የኛ አባባል። እስካሁን ምንም የሰጠውም ማብራሪያም የለ። አብሮ እነዛው ደላሎቹ ሙታለች የሞተ ሰው ተየት እናምጣ እንደሚሉት ነው። ይሄ የትላንትናው መረጃ ነው። የመጀመሪያ ልጅቱ ሙታለች ተብሎ ከተወሰነ በኋላ ልክ እንደሷ አግተዋት ወደ 4 ዓመት ዋሻ ውስጥ ያቆዩዋት ልጅ እሷ ስለታመመች አውጥተው ከሳውዲ አረቢያ ወደ የመን የሚሄዱ ልጆች ጋራ አውጥተው ሲልኳት ሃናን ተከትላ ወደ ውጭ ወጣ ብላ ነበረ። ልጁ ችሊሙታለች አልተባለችም ወይ ብሎ ተዛ የወጣችው ልጅ ጠይቃት፣ እረ እንዳይመስልህ መታለች፣ እዝን ነው ያለችው። ዋሻው ብትገባ ማብራት አለው፣ ሙከየፍ አለው። እኔም 4 ዓመት እዚህ ውስጥ አሰቃይተውኛል። እንዳውም ሃና ከዚህ በወጣ ወጣሁኝ፣ ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤተሰቦች አደራ እያለች ስትጸልይ ነበር ብላለች። ልጅቱ እኛ ጋር አዲስ አበባ ገብታ ከቤተሰቦቿ ጋር ተገናኝታለች። ኢትዮጵያ ናት አሉ። የእሷን ቁጥር ስጠን ብለነው ነበር። ልጁ ኢትዮጵያ ውስጥ ነው ያለው። መልሶም ኢሞ ላይ ሊገባ አልቻለም። ይሄ ነው ያለው። ይሄንን እንደዚህ እየተባልን እየሰማን እንዴት መሞቷን እንመን? ሁለተኛዋ ደግሞ አስረግዘው የጣሏት እነ ሼህ መሐመድ ሲያወራ የነበረው አስረግዘዋት ታማ ጥለዋት የመኖች አንስተው አሳክመዋት ታበቁ በኋላ ያችም እንደዚሁ ለሆነ ልጅ አውርታ ነው አሉ እነ ሼህ መሐመድ ተነግራን ያሉት። ያው አሁን ትክክለኛ ባይን ያዩት ሰዎች አንዲቱ ኢትዮጵያ ናት፣ አንዲቱ የመን ውስጥ ናት አሉ። ሶስተኛ ደግሞ ትላንትና አስወራይተናታል ያሉት ልጆች ኦልሞስት እስካሁን እነሱ ጋር ናቸው። ማለታቸውን ለመግለጥ በእነሱ እጅ ስለሆነ ያሉት እነዛ ልጆች ወደሚፈልጉበት ሀገር ከሄዱ በኋላ ወይ ደውለው ይነግሩናል ወይም በሶሻል ሚዲያ መጥተው ሊያወሩ ይችላሉ። ያለው ናት እንደዚህ ነው። እኛ ደግሞ ይሄ ይመች የሚባለው ጅዳ ያለው ደላላ ተክሌ የሚባለው ዋናው እዛ ድንበር ላይ ያለው ደላላ ጋራ ትላንት ስላገናኘን እሱ ይችላል። ስለዚህ እሱ ማስለቀቅ ይችላል ብለን ነው እሱ ላይ ተጽዕኖ እያደረስን ያለነው። እስካሁንም የለመነው አንደኛ ሀገራችን ላይ ነው፣ አንደኛ ወንድማችን ነው፣ ሁለተኛ ቤተሰቦቻችን ናቸው። እናቱ እናታችን ናት፣ ወንድሞቻችን ናቸው። እሱ እንኳን የሰው ስብዕና ባይሰማው እኛ ሊሰማን ይችላል። በግርግር ምንም የማያውቁ ቤተሰቦቻቸው ላይ የሆነ ነገር ከሚፈጸም እሱ ደላላው ጋር ተሟግቶ ተከራክሮም ቢሆን ልጅቱን መፍትሄ ያመጣል በሚል ነው እስካሁን የጠበቅነው እንጂ ዛሬ ሀገራችን ታውቁታላችሁ። ትላንትና ገብተው ማን እንደነገራቸው ሳናውቅ እናንተ ተዝግ ጉዳይ ውጡ እኛ በምንሄደው እንሄዳለን ሲሉ ነበር። ማን እንደነገራቸው አናውቅም። እኛን እየተከታተሉ ነው ያሉት። ስለዚህ ከአሁን በኋላ ግን እኛም ስራ አለን፣ የግል ህይወት አለን። እንደ ሰው የተሰማንን ስብዕና አውጥተን ለልጅሹ ድምፅ ሆነናል። ከአሁን በኋላ ግን እዙ ላይ ይቆማል። እኛ ድረስ ነው ያለን መረጃ። አዎ ሰያ እኛ የምንፈልገው ምን እንደሆነ ታውቃለህ? በኤቪደንስ በመረጃ በማስረጃ አንድ ሰው ህይወቱ ሲጠፋ ከጎኑ ነይ ቶሎ ብሎ እኔ አሻግርሻለሁ ብሎ የወሰደው ሰው ይቺ ልጅ ባንድም በሌላም ሰበብ ሞታ ከሆነ አሳማኝ መረጃ ያስፈልጋል። አሳማኝ መረጃ ከሌላቸው ደግሞ
አሁንም ለሚጠይቁት ገንዘብ ለሚሉት ነገር ምንም ችግር የለም፣ እንተባበራለን። ምክንያቱም ምናልባት ይችል ስትሄድ ያልሰጠችው ብር ሊኖራል፣ ያጠፋችው ጥፋት ሊሆናል። ችግር የለም፣ ይሄንን እኛ እንተባበራለን እንደ ህዝብ። ምንም ችግር ልጅቱ ሳትሆን ይኸውልህ፣ ልጅቱ ምንም ጥፋት የላትም። ደላላና ደላላ ልክ አሁን ከአንዱ የዱባይ ገባተኛና ገባተኛ የዱባይ እንደሚዋዋሱት እንደዛ አላቸው። አንዱ ላይ የአንዱ ደላላ ብር አንዱ ላይ ይኖርበታል። ለምሳሌ የመን ያገተው ደላላ ጅዳ ያለውን ብር ይሄ ልጆቹን የላከው ስለሆነ የሚቀበልለት ብር ይዞበት አጥፍቶበት ከሆነ ወይም አልሰጥህም ብሎት ከሆነ የእነሱ ህጋቸው የሚይዙት ሰው ነው የሚይዙባቸው። ገብቶሻል? እንጂ ልጅቱ ምንም ኑሮባት አይደለም። ደላላ ናቸው ዕዳ የሚደራረጉት። ዕዳ ሲኖርባቸው በሰው ነው የሚያካክሱት። ያ የዝህን ሰው ይዛል፣ ይሄ የዛን ሰው እያያዘ እንደዛ ነው የሚዳረጉት። እንደዛም ተደርገህ እንደሆነ እና ላይ ብር ኑሮበት ጅዳ የእሱን ብር ስለሚቀበልለት የዛን ኋላ ሀገር ያለውን አጥፍቶበትና ዕዳ ካለበት ዕዳ እንክፈልልህ ብለን ቪዲዮ እንትን ብለናል። ሰውየው ሊሰማ አልቻለም እንጂ ልጅቱ ምንም የለባት። ምንም ችግር የለም፣ እንሰጣለን። አሁን እኛ ከመምጣታችን በፊት ሲናገር የነበረው ልጅ አሁን እንዳልከው ፕሮፋይል የቀየረው ዋና ፖይንቱ ያለው እሱ ጋር ነው። ሰያ ዋና ነገሩ ያለው ደላላውና እሱ አንድ ቤት ነው የሚኖሩት። ደላላውና እሱ አንድ ቤት ነው የሚኖሩት። አንድ ሰው አምጥቶ አሁን እሱ ቤት እዚህ ይመች ቤት አስገብቷል አሉ። 21 ሰው አምጥቶ በዙ በተክሌ ይሄ ደላላው ይሄ እንትና ማን ነው? የገጠር ልጅ ያጎቱ ልጅ ነው ለጌታሁን። ይሄ ደግሞ የሃኒባል ምስኪን አያውቅም። እሱ ጓደኛ እያለ ዝም ብሎ እሱ ጋር ካሁን በላ እንደሚያገናኝ ነገር የለም። ይሄ ጓደኛ አይደለም። ሚስትህን አሳልፎ የሰጠ ወይንም ደግሞ ስትሞት ለምን ሞተች የት ሞተች ብሎ አጥብቆ ጠይቆ የሚስትህን ትክክለኛ መረጃ ያላመጣ ጓደኛ አይደለም። ጓደኛ ነው እኔ ጋር ነው ምናምን ነው እያል ምን ነው? ይሄ ጓደኛ አይደለም። ካሁን በኋላ ጓደኛ ማለት የጓደኛው ሚስት እንዴት እንደሞተች ለምን ሞተች በደንብ አድርጎ ተከታትሎ አምጥቶ እውነትን የሚያወራ ነው እንጂ ከኢትዮጵያ ሰው አምጡና ቀብሯን ፎቶ አንስቶ ይላክላችሁ እየተባላችሁ እየተጫወቱባችሁ እሺ ብላችሁ ይሄንን የሚቀበል ጓደኛ ነው እንዴ? ንፍጣም ነው እንጂ ይሄ ነው እንደ ጓደኛ። ይሄ ጓደኛ አይደለም። የሃኒባል ይወዛለ ዱንያ የሚባለው ትክክለኛ ፈራጅ የለም ቲክቶክ ላይ ብሎ ጌታሁን ተናግሯል። እና ይሄው አሁን መጥቶ በዚህ ሁሉ ሰው መሃል መናገር ይችላል። ሁሉም ቲክቶከር እዚህ ላይ አለ። ሁሉም ቲክቶከር እዚህ ላይ ስላለ መጥቶ እኛ እንወርድለታለን። ከሚፈልገው ሰው ጋር ተነጋግሮ ልጅቷን በስርዓት ያስረክብ ያለ። ከዛ ውጪ የጌታሁንም ቀበሌው ቤተሰቡ እና ዋናው ደላላ ጅዳ ያለው ይመች የሚባለው እህቱ ቤተሰቦቹ አጎት አክስት እያንዳንዱ አጥንተን ጨርሰናል። ከዚህ በፊት በሸዋ አካባቢ ያለውን ወጣት የፈጀው ይሄ ልጅ ነው። ስላለፉት አይመለከተንም። እንግዲህ ወደው ነው የሸዋ ልጅ ማንም ያማራ ልጅ በተፈጠረባት ነገር እየተሰደደች በራሱ በእህቶቹ በወንድሞቹ መጫወቻ ሊሆኑ አይችሉም። እስከ ዛሬ የተጫወቱባቸው ይበቃቸዋል። ምድረ ቆሻሻ እዛ ላይ ያለው ነገር ስቃይ መከራ ሳይበቃው መፈናቀሉ ሳይበቃው መሞቱ ሳይበቃው ሳይመቸው እዚህ ደግሞ ቤተሰቡን ለማሻሻል ለመርዳት ብሎ የመጣውን እየሸጡ እየለወጡ እስከ ዛሬ ድረስ ያደረጉት ነገር ይበቃል። ሰያ ማርያምን ከዚህ በላይ እድል እንዳሰጥ እድል እንደው በፈጠረ ከጎንህ ነን። እንደው እድል እንዳሰጥ የፈለገው ነገር ይምጣ። በቃ በየትኛውም ቦታ ለህግ የሚከፈል ጠበቃ ሁሉ ከፍለን እንሄዳለን። ቤተሰቦቻቸው ብቻ ይውጡ። በቃ ሌላ ሁሉም ነገር ይቅር። በህይወትም ካለች ከሞተችም ሞተች። በቃ ግን ንቀቱ ይሄ ወደ መፍትሄ ሂድ። የንቀቱ ንቀት ከስር ሆኖ እያዳመጠ ነው። ደላላው እኮ እያዳመጠ ነው። የንቀቱ ንቀት ግባ ሲባል አይገባም። አሁንም እኛን እንደ ወገንተኝነትና እንደ ፍትህ አይናገሩም ምናምን የሚል ከሆነ እነ ሳሪ አሉ፣ እነ ሙይት አሉ፣ እነ ጆከር እነ በርጅስቶን አሉ። ይምጣና ያው የተለመደውን ሙታለች ለመኖሯ ምስክር ያምጡ ነው የሚለው። ይምጣና እስቲ እሱም እንደዛ ሀሳቡን ይስጥ። በእነሱ ፊትኛ እንናገርም። የእሱ እኮ ሙታለች ለመሞቷ መረጃ ሳያመጣ ለመኖሯ መረጃ የሚል መረጃ አንድ ሰው ደላላ ነኝ ብሎ
ለማሻገር ብር ተቀብሎ ሲወስድ በህይወት ከሌለች መረጃ በቃ እናምናለን። የማናምንበት ምንም ችግር የለብንም፣ ግን በመረጃ ሳይዶ ያው ልክ አሁን ለምሳሌ ድንበር ላይ ነጃት አለች። ምናልባት ነጃት እኮ ልታስረዳ ትችላል። እዛ አካባቢ ሰው ሲሞት የሚቀብሩት የኛው ኢትዮጵያኖች እርስ በራስ ነው አይደለ? ያንም ከሞተችም እኮ መቃብሩ ቦታ ላይ ሄዶ ያሳይ፣ ችግር የለም። ገባ ካለችም ደግሞ ወይ አካሏን ጎድለዋት መተዋት ከሆነ ቅድም እንደተባለው እግዚአብሔር ይመስገን የሚል በአካል አይቻታለሁ የሚል ልጅ አለ። አይቻታለሁ እያለ በተደጋጋሚ እየጻፈ ነው ሲያስገቡት። ተቀማን ፎቶ እንዳናነሳ ስልካችን ተቀምቶ ነው ያለ ነው እና እኔ አይቻታለሁ እግዚአብሔር ይመስገን የሚል ልጅ አለ። ግን ፎቶ ማንሳት አይችሉም። እዛ ያሉ ድንበር ላይ ያሉ ስልክ ይቀማሉ። ስለዚህ በአይናቸው ያዩትን ነው ማውራት የሚችሉት ወይም ለሰው ነው የሚነግሩት። ማነው ስሙ አይቻታለሁ የሚለው? እስቲ የት ነህ? እግዚአብሔር ይመስገን ምናምን የሚል ልጅ ነው። እስቲ የሆነ ቁጥር ጻፍ። አንደኛችሁት እግዚአብሔር ይመስገን እግዚአብሔር ፍቅር ነው የሚለው ነው። ግን መረጃ ፎቶ ምናምን እንዳትሉት፣ እዛ ስልክ እንደሚቀማ ሁላችንም እናውቃለን። የት ነው? እስቲ ደግመህ እስቲ ጻፍ። እኔ ወርድልሃለሁ ሰየው የት ነው? ምንድነው ፕሮፋይሉ? ይኸውልሽ ሰው ገጠር ሰው ሲሞት ምን ይደረጋል መሰላችሁ? ሰው ሲሞት እንደዚህ መንገድ ላይ መሪ እየመራ ብዙ ሰው እኮ ሙቷል። ሰው ሲሞት በፊት እንደው እንኳን ኢትዮጵያ ውስጥ እንኳን በአፋር ወደ ጅቡቲ ሲሄዱ ሰው ሲሞት ደላላው ሰው ይመርጥና ለመሞቱ ብሎ አፈር መቆፈር ስለማይችሉ ድንጋይ እንደዚህ ይክቡና ድንጋይ ውስጥ አስተኝተው መንገደኛውን ባይናችሁ ለቤተሰቦቿ እንድትነግሩ ተብሎ ስልክ የዛን ጊዜ ስልክ በሌለበት ሰዓት እዛ አሳይተው ይሄዳሉ። አሁን ደግሞ ስልክ ከመጣ ወዲህ ሲሞቱ ሰው አምጥተው ቪዲዮ ቀርጸው ቀብረናታል ወይም ደግሞ መቅበር ሳንችል እንደዚህ ቅጠል ጭነንባት አልፈናዋል ወይ አልፈናታል ተብሎ እዛ የነበረውን ሰው አስረድተው ነው የሚሄዱት። ለምሳሌ የሃኒ ግን የሆነው ሙታለች ያሉት መጀመሪያ ደከመች አረፈች አሉ። ስታርፍ ሌላውን ሰው ይዘው ሂደው የ20 ደቂቃ መንገድ ይዘው ሂደው ሌላ ቦታ አስቀምጧቸዋል። የ20 ደቂቃ መንገድ ገባሽ? እንግዲህ 20 ደቂቃ በእግር ቅርብ ነው። ልጁን አስገባው። የ20 ደቂቃ መንገድ ይዘው ሂደው ያስቀምጧቸውና ቆይተው ሁላቸውም ደላሎቹ እዛው ተመልሰው እሷ ጋር አበባ ስትበለው አበባ ስታባቱ እሷ ጋር ተቆዩ። በኋላ መጥተው በቃ እንሂድ ሃኒ ሙታለች ነው አሏቸው። ለምሳሌ ስልክ ይዘዋል። የገጠር ልጅ ይታወቃል። እስቲና አንተ ሂድና እንዳምኑ ቪዲዮ ቀርጻት እዛ ሙታለች ቢሉት 20 ደቂቃ በእግር ማለት ነው ይባል ነበር። ሩቅ እንኳን ቢሆን 20 ደቂቃ በእግር የገጠር ልጅ ወስደው ቪዲዮ አስቀርጸውት ከዛ ቢሄዱ ምን ችግር ነበረው? ሁለተኛ ከኢትዮጵያ ሰው ይምጣ ካሉ ብዬ ሌቦች ናቸው። አልሞተችም እሷ አይቻታለሁ። አልሞተች ነው እንደዛ ያላረጉት። ልጅቷ በህይወት ስላለች ምንም አይነት ቪዲዮ አይለቁም። አሁን ልጁን አስገባው። ባይና አይቻታለሁ ያለውን አስገባው። የት ነው? እሺ ፕሮፋይሉ ያንበሳ ነው። እሺ 9 ቁጥር ጻፍ። 9 ቁጥር በደንብ አድርገህ ጻፍ። አንድ ሰው ይውረድ። ቆይ ነጃትን ላውረዳት። እሷን ስለምችል እንግዲህ ትወርድብኛለች። አንበሳ ያለህ ማነህ? 9 ቁጥር ጻፍ። እንድርስ ማን ነው ስሙ? ስለ ሁሉም ነገር እግዚአብሔር ይመስገን። በረጅሙ ነው በአማርኛ የተጻፈው። ፕሮፋይሉ አንበሳ ነው። እሺ 9 ቁጥር እንትን ብለህ ጻፍ። በደንብ አድርገህ ጻፍ። ለምን ተመጣ ያዘው? አንተም ስልጣን አለ አይደል? ሰው ቆይ ግን ሁሉም 9 ቁጥር ይጽፋል። እኔ እኮ ስንት በሽተኛ እንዳለ ቁም ነገር እኮ ነው የተያዘ። ለምንድን ነው ሌሎቻችሁ የምትጽፉት? ያማችኋል። አሌክስ የሚለው ነው እንድሪስ ስሙ አሌክስ ነው። እስካሁን እያየው ነበር አላየሁትም። ስለ ሁሉም ነገር እግዚአብሔር ይመስገን ይላል። ረጅም ነው። ቆይ ላሳይ ከነ ቴክስቱ። ቆይ እስቲ 9 ቁጥር የጻፈው ለድሪስ ሞዴሬተር ስጠው። በቃ ካየው አለው እኮ። አረ የለውም።
ኖ ይሄ አይደለም ያስገባው አይደለም። እሺ ኒዮታን ይታያል። ይኸውልህ ስለ ሁሉም ነገር እግዚአብሔር ይመስገን ስክሪንሾት አድርጌው ነው። የለማ ወደ ላይ እኮ አለፈ እኮ ይሄ ሁሉ ኮሜንት እንደ አዲስ ይጻፍ። ይሄ ነበር ይላሉ ከታች አሉ። ሜሽን አድርገውታል ግን ታውቃለህ፣ እየጻፉት ነው፣ ስሙን እየጻፉት ነው። ዝም ብሎ ነው። እውነተኛ ቢሆን ይመጣ ነበር። ስለዚህ እናንተ አሁን ምንድን ነው የምትሉት? እስቲ ሁላችሁም ሀሳባችሁን ስጡ። እኛ ከአሁን በኋላ በዚህ ጉዳይ አንመለስም። ደከመን ነው። አይ ስማ ሰይድ፣ ቤተሰብ አንድ ሀገር አይደሉ እንደ መች የሚባለው ጋር? አዎ። ስለዚህ በቃ እዛው ቤተሰብ እየያዙ በሚዲያ የሚሆን ነገር አይደለም። እሱም አልመጣም ካለ ቤተሰቦቹ ጋር እዛው እየያዙ ቤተሰብ አላት አይደል? እሷ ወንድም እህት አላት፣ የያዟቸው የእሱም ቤተሰቦች የያዙ በሚያመጣበት ያመጣል። አፍንጫውን ተይዞ እዚህ ላይ የልብ ልብ ነው የሚሰማው እና እስካሁን ብደውሉለትም ስልክም አያነሳም። ያ ከሆነ እዛው ቤተሰቦቻቸው ማድረግ ያለባቸውን ያደርጋሉ። በሽማግሌም ሆነ በምንም ሆነ በጉልበትም ሆነ ነፍስ ነው ነፍስ ነው። ማድረግ ያለባቸውን የእሷ ቤተሰቦች ያውቃሉ። እኛም እንደዚህ ነው የምንለው።